ቤተሰብ እንግዲህ ሀይሚና ብሩክ ወደ ቡታጅራ ለመሄድ ተስማምተው ወስነው ነበረ። ቪዲዮ ያለቀው የተዘጋው ትናንትና ማለት ነው። ቪዲዮ ቆየት ብሎ ይፖሰት እንጂ እነሱ እንግዲህ ቡታጅራ ከገቡ ቆየት ብለዋል። እንደምታዩቸው ከሚወዷቸው ጓደኞቻቸው ጋር ተገናኝተው እንግዲህ ደስ የሚል ጊዜያትን እያሳለፉ ይገኛሉ ማለት ነው። እንግዲህ ብሩክ የተገኘበት እንደምታዩቸው ብዙ የቡታጅራ ዩቲዩበሮች የተገኙበት ደማቅ ሰርግንም እያየን እንገኛለን። ያው ታውቃላችሁ አሁን ላይ የክርስቲያን ሰርግ የለም። ልጅቷ ወይም ልጁ ሙስሊም ናቸው። ስለዚህ የሙስሊም ሰርግ ነው፣ ግን ደስ በሚል ሁኔታ እየታደሙ ፕሮግራሙን እያደመቁት ይገኛሉ። የቡታጅራ ዩቲዩበሮች ማለት ነው። እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች? እንግዲህ ሰሞኑን ደስ የሚል ነገሮችን እያየን እየሰማን እንገኛለን። በጓደኞቻቸው በኩል እንግዲህ ከካሜራ ጀርባ አንድ እንደሆኑ ያየውበት የተረዳውበት፣ ትናንትና በተለቀቀው ቪዲዮ ደግሞ ብዙዎቻችን የተገረምንበት የተደነቅንበት፣ ብዙ ሰዎችም ብዙ ሀሳብ አውጥተው ወይ ደግሞ አምጥተው ሲጨቃጨቁ ሲከራከሩ ሲወያዩበት ነበረና ያው ስለ ሀይሚና ስለ ብሩክ ማለት ነው። እና ምን ተረዳው መሰላችሁ? ትናንት እንደውም እኔ ከሀይሚና ከብሩክ በጣም ብዙ ነገር ተረድቻለሁ፣ ብዙ ነገር ተምሬያለሁኝ። እና አንዳንዶቹ ዩቲዩብ ላይ ያልሆነ ነገር ይፖስታሉ፣ አእምሯችን የሚመርዝ በቃ ሰላም የሚነሳ ጭቅጭቅ፣ ሁሌ ክርክር፣ ሁሌ በቃ ያልሆነ ነገር ይፖሰታልና እነዛን እየሄዳችሁ እያያችሁ ከምትቃጠሉ ላይክ ሼር እያረጋችሁ ቪዲዮቻቸውን እያያችሁ እነሱንም ብልግናውን ወይ ደግሞ መጥፎ ነገሩን እንዲቀጥሉበት እንዲበረቱ ከምታደርጉ እናንተም ህሊናችሁ ወይም ደግሞ በቃ ሰላም የማያገኙ ቪዲዮ አትዩ። ሀይሚና ብሩክን ግን ብታዩዋቸው ብትከታተሏቸው የምትጠቀሙት ብዙ ነገር አለ ብዬ አምናለሁ አስባለሁኝ። እና ብቻ ሀይሚና ብሩክ ትናንትና በለቀቁት ቪዲዮ ብዙዎቻችን ልባችን ተነክቶ ደስ የሚል የሆነ ልብን የሚያስደስት ልብን የሚሞላ መተሳሰብ ልብን የሚሞላ ፍቅርን አይተንባቸዋልና ደስ ብሎኝ ነው ያመሸሁትኝ። አልዋሻችሁም። እግዚአብሔርን መለየት የሚባለውን ነገር ስሰማ ደንግጫለሁ። ርዕሱን ሳይ እምባይ ሁሉ ነበር ያቀረረውና ከዛ በኋላ ግን ያየነው የሰማነው ነገር ደስ ይላል። በአጭሩ እንግዲህ ቡታጅራ ብሩክ ለምንድን ነው የሄደው? ሀይሚስ እንዴት እንድታውቅበት አልፈለገም? የሚሉ ብዙ ሰዎች ብዙ ነገሮችን እያሉ ይገኛሉ። ግን ደግሞ እኔ የተረዳሁትኝ ያም አለ ይሄም አለ ወጣም ወረደም ብሩክ በጣም ለህይወቱ ለሱ ብቻ አይደለም ለሀይሚም ለሱም የሚሆን በህይወታቸው በጣም ትልቅ ትርጉም ያለው በህይወታቸው ትልቅ የሚያስፈልጋቸው ነገርን ለማስተካከል እንደሆነ ወደ ቡታጅራ እየሄደው እንግዲህ በገምታለሁም አስባለሁ። ከዛ ውጪ ለመጥፎ ነገር አይሄድም እውነት ለመናገር እና ይህን ነገር ደግሞ ብቻውን ነው ማድረግ የፈለገው። ሀይሚ እንድትደክማ አይፈልግም። ሀይሚ በቃ የሆነ እንድትጨናነቅ አይፈልግም። በራሱ አድርጎ በቃ ጀግና ነህ መባል ነው የሚፈልገው ማለት ነው። እና ደስ ይላል። ለመልካም ነገር ነው ሄደው እና በዛው አጋጣሚም እንግዲህ ተገጣጠሙ መሰለኝ። ሰርግ ፕሮግራም ላይም ታድመዋል። የሚገርመው ሲሄድ በለበሰው ልብስ ነው ወዲያውኑ እዛ የሄደው ብሩክ ሰርጉ ላይ ማለት ነውና ደስ ይላል። የእውነት ለመናገር ሙቤን ራሱ ከእናንተ ጋር በማየቴ ደስ ብሎኛል። የምሬ ነው። ከካሜራ ፊት ስጠፉብን እኛ እንጨነቃለን። የእውነት ለመናገር ምን ሆኑ፣ ማን በማን ቂም ይዞ ነው፣ ማን በማን ምን ተጣልተው ነው፣ ምን አጋጭቷቸው ነው ብለን ብዙዎቻችን የሆነ ቅር እንሰኛለን አብሮ ባለመምጣታቸው ምናምን። ግን ታውቃላችሁ የዩቲዩብ ስራ ሁሉም የሆነ የምትይዙት የራሳችሁ የሆነ አቋም አላችሁ። ለምሳሌ አሁን ሀይሚና ብሩክ በራሳቸው ዓለም ነው የሚጓዙት፣ ሙቪም በራሱ ዓለም ነው የሚጓዘው፣ ሌሎችም እንደዛው እና ያ የስራ ሁኔታ መሰለኝ የለያያቸው እንጂ እንደማይጣሉ እንዳልተለያዩ አብረው እንደሆኑ እየተደጋገፉ እንደሆነ እርስ በርስ አለን እየተባባሉ እንደሆነም እያየን ነውና በዓላት እንዲህ የሰርግ ፕሮግራም ደግሞ አንድ ያረጋቸዋል። የእውነቴን ነው የምላችሁ፣ ያሰባስባቸዋል፣ ያግባባቸዋል፣ ያስማማቸዋል። የተጣላም ይታረቃል፣ የተኮራረፈም በዛው አጋጣሚ ተገናኝቶ ሀይ ይባባላልና ደስ የሚል ነገር ነው። እና ይሄ ሰርግ እንግዲህ እንደምታዩዋቸው ሙሽሮች ራሱ ደስ ይላሉ። ሚፍታህ ነው የፖስተው። አዲሱ አጨብጫቢ ሚፍታህ መሆን አለበት ብሎ ነው እንግዲህ ፖስት ያደረገውና ያው እንግዲህ በቅርቡ ደግሞ የሀይሚንና የብሩክን ሰርግ እንዲህ ብሎ እምር ድምቅ። ወይኔ ሀይሚ ግን ቬሎን እንዴት እንደምታሳምረው ሳስበው ዝም ብዬ ስስለው ማለት ነው ስገምት ጠረጥር ደምቃ እንዴት ጨረቃ ሆና እንደምታበሽ በቃ ያ ምሽት ያውሎ ያ ቀን እኔ በቃ በህይወቴ በጉጉት እኔ ነግሬያችኋለሁ። የምሬ ነው ብላችሁ እኔ አሁን ሰርግ ያምረኛል የሰርጌን ቀን በጣም በጉጉት እጠብቀዋለሁ ምናምን ነገር ግን
ከኔ የሰርግ ፕሮግራም በላይ ማለት ነው የሀይሚን ፕሮግራም እጠብቃለሁ ብላችሁ ውሸት አይሆንብኝም። የምሬ ነው፣ የምሬን ከልቤ ማለት ነው። ያችን ቀን በጣም እናፍቃታለሁ። ለምን እኔ እንጃ፣ በቃ የሆነ ልቤን ደስ የሚያሰኝ ነገር ነው። የኔ ሰርግ ራሱ ይሄን ያህል አላጓጓኝም እና ቀለበት አድርጌያለሁ ታውቃላችሁ። እና የኔ ቀለበቴ ቀን የምሬን ነው ብላችሁ ያን ያህል ደስ አላለኝም ነበረ። የምሬን ነው። ሀይሚ ግን ያ ቀለበት የመስቀል ቀለበት ሲያደርግላት ብሩክ የተሰማኝ ደስታ የምሬ ነው። ለኔ የተደረገልኝ ቀን ያን ያህል ደስ አላለኝም ነበርና በጣም ነው የገረመኝ። ራሴን ታዘብኩት ምን ያህል በቃ ሀይሚን እንደምወዳት ሳስብና ይገርመኛል። እና ሀይሚ ራሱ እድለኛ ናት። በቃ ሰው እንዲህ ዝም ብሎ ከመሬት ተነስቶ ሲወዳት ሰው ለነገሩ ከመሬት ተነስተን አይደለም፣ ምክንያት አለን። ወርቅ የሆነች ሁለመናዋ ወርቅ፣ ሁለመና ሸጋ፣ ሁለመና ቆንጆ ነች። የምሬን ነውና ደስ የሚል ነገር ነው ያየ ነው። ለማንኛውም ግን ቡታጅራ እንግዲህ ሄደዋል። ለሰላም ይሁን ለፍቅር ይሁን ለአንድነት ይሁን ለመተሳሰብ ይሁን ችግር ይጥፋ። የምሬን ነው። ካጠገባቸው ብትን ብሎ ይጥፋና ብቻ ቡታጅራ ውስጥ እንግዲህ በዓላቶች እየመጡ ነው። ወደ ቤተሰብ ሰብሰብ ማለቱ ጥሩ ነው። ፈጥራችሁ የምታወሩ ሰዎች አላችሁ። በነገራችን ላይ ከብሩክ ጋር በተገናኘ በተለይ ደግሞ ይሁን አስቸጋሪ ነገር እንዳጋጠመው በድሮ ህይወቱ የድሮ ሚስቱ የድሮ ፍቅረኛው የድሮ ምናምን እያላችሁ የምታወሩት የምታነሱት ሀሳብ አለና እንደው ልቦና ይስጣችሁ ነው የምለው እግዚአብሔርን። ከዚህ ጋር ምንም የተገናኘ ሲጀምር ማለት ነው መፍታት ያለበትን ነገር በእርግጥ አንዳንዴ ያለፈ ታሪክ ማለት ነው ብዙ መዘዝ ይዞ ይመጣል። መምጣቱም አይቀር ነው። የምሬ ነው። የሆነ መዘዝ ሊመጣ የሆነ ሰው ደስ ሲላችሁ የማይወዳለ በቃ ከመሬት ተነስቶ ሰበብ ፈልጎ እናንተን ለማጥቃት ሆን ብሎ ተደራጅቶ የሚመጣ ሰው አለ። ግን ደግሞ አሁን ላይ ብሩክ ለራሱ ለህይወቱ ጠቃሚ የሆነ ነገር ለማስተካከል እንጂ ምንም የቀረው ከድሮ ፍቅሩ ከድሮ ህይወቱ ከድሮ ምንም የለም። ዘግቷል፣ ጨርሷል። አሁን አዲስ ታሪክ ላይ ነው ያለው። አዲስ ማንነት፣ በቃ አዲስ ሰው ነው። ከሀይሚ ጋር መቀጠል መኖር ነው የሚፈልገው። ሌላ ምንም የቀረ ታሪክ የለምና እሱን ሊጨርሰው ምናምን አትበሉ። ከእሱ ጋር የሚገናኝ ነገር አይደለም። ለትልቅ አላማ ነው ሄደው። ያ አላማው ደግሞ በቤተሰቦቹ እገዛ፣ በሀይሚ ድጋፍ፣ ብርታት፣ በራሱ ጥንካሬ እንግዲህ አሳክቶ ሀይሚ የምትደሰትበት ተመልካችም እጅግ በጣም 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 የሚደሰትበት ትልቅ ነገር እንደሆነ እንግዲህ ገምታለሁ። ፈጣሪ ያሳካል ነው የምለው። የልብን መሻት ይሙላለን። ቅመሟ ደግሞ ብዙ ጊዜ የእውነት ለመናገር ማለት ነው የሆነ ልታይ አትልም። አሁን እዚህ ፕሮግራም ላይ ለራሱ ብዙ ሰዎች አሉ፣ ሀይሚ ግን የለችም። ከዚህ በፊትም በጣም ብዙ ፕሮግራሞች ብሩክ ተገኝቶ ግን ሀይሚ የማትገኝበት አጋጣሚ በጣም ብዙ ጊዜ አይቻለሁኝ። እና ሀይሚ ምን ያህል በቃ የሆነ አላቅም በጣም ቁጥብ ነች። በጣም ሁሉ ነገሯ ቁጥብ ያለች ነች። እና ሀይሚዬ ምንም ነገር መፍራት የለብሽም፣ መጨናነቅ የለብሽም። ሰው አንቺን ከማቦጨቅ አንቺን የሆነ ነገር ከማለት ምንም ወደ ኋላ ነው። ግን እኛ በቃ የምንወድሽ ሰዎች አለን እና በነጻነት እንደ ማንኛውም ሰው እንደፈለግሽ ሁኚ፣ ተዝናኝ፣ ጨፍሪ፣ ከፈለግሽ የፈለገ ነገር ሁኚ። በቃ ራሽን አትገድቢው። በቃ ሰው ምን ይለኛል ሰው እንዲህ ነው አትበይ። የምሬ ነው። እኛ የምንወድሽ ሰዎች በደንብ እስከ ጥግ ድረስ እንረዳሻለን። እኛምና ለአንቺ ብዙ ነገር እናስባለን። ስለዚህ ታዋቂ መሆን በጣም ከባድ ነው። በነገራችን ላይ እንደ ልባችሁ መሆን አትችሉም። እና ሀይሚዬ አንቺም ልክ እንደ ብሩክ የሆነ ጊዜ ታስታውሳላችሁ፣ ሰርግ ቤት ሂዶ ሲቀውጥ ጭፈራ ደግሞ ሲችልበት በጉራጌኛ። የምሬ ነው። እንዲፈታ በይ በቃ እንጂ የምሬ ነው። ራሽን አትገድቢው፣ አትጨናነቂ። ታዋቂ ነኝ እንዲህ ብሆን የሆነ ቪዲዮ ይወጣብኛል አትጨናነቂ። ይወጣ፣ ራሽን ዘና አድርጊ። ጠብቀሽ ራሽን ዘና ፈታ በይ በሄድሽበት በቃ ቦታ። እና ይሄንን ነው ልል የምችለው። ብቻ ግን ቡታጅራ ሲሄዱ ሀይሚና ብሩክ ታውቃላችሁ በጣም ትልቅ ስራ ነው የሚሰሩት። በጣም ለብዙ ሰው ዩቲዩብ ቻናል ከፍተው ነው የሚመጡት። በጣም ብዙ ሰዎች ቪዲዮ ሰርተው እነዛ ልጆች አሳድገው አበረታተው ነው የሚመጡት። እኔ ቡታጅራ ሲሄዱ እግዚአብሔር ምስክሬን ደስ ይለኛል። ብዙ የጽድቅ ስራ ሰርተው ነው የሚመጡት። ባጭሩ አዲስ አበባ ሲሆኑ ቤት ወጣው አያውቁም። አይታችኋል አይደል? አሁን ደግሞ ቤት ከተከራዩ በኋላ አንድ ላይ ከሆኑ በኋላ በቃ ስራቸውን ቤት ውስጥ ሆነ፣ ኑሯቸውን ቤት ውስጥ ሆነ፣ ውሏቸውም እንደዛው እና ሰው ብዙም አያገኙም። ከሰው ጋር ብዙም እየተቀራረቡም አልነበረ፣ ለራሳቸውም ጊዜ አልነበራቸው። ቡታጅራ ግን ሲሄዱ ያለ የሌለ ጊዜያቸውን አብቃቅተው በቃ በጣም መልካም ስራን፣ የጽድቅ ስራን በቃ ለነፍሳቸው የሚሆን ስራ ሰርተው ነው የሚመጡት። በነገራችን ላይ ሀይሚና ብሩክ ማለት ነው። በተለይ ሀይሚ እግዚአብሔር ምስክሬን ከካሜራ ጀርባ ያለው ማንነቷን ብታውቁ በጣም ትገረማላችሁ። በእሷ እድሜ ሊታሰብ የማይችል ነገር በቃ ነው የምትሰራው። ድሃ ስታበላ ስታጠጣ
የለበሰችው ልብስ አትቀር አውልቃ ነው ለድሃ የምትሰጠው ማለት ነው። ሀይሚ በጣም በጣም ሰው የምትረዳ በጣም ለተቸገረ ለተራበ ሰው የምትደርስ ሰው ናት። እዩኝ እዩኝ አትልም፣ ካሜራ ላይ አትወጣም። ግን ከካሜራ ጀርባ በደንብ ማንነቷን ራሱ አውቃለሁ ነው በደንብ ማለት ነው። ብሩክን ራሱ አብሯት የጽድቅ ስራ እንዲሰራ እንደዚህ በጣም እንትን ትሏለች እና እሱም ፈቃደኛ ሆኖ ደስተኛው ነው አብሮ በጣም ብዙ ጊዜ እንደዚህ የተቸገሩ ሰዎችን ይረዳሉ። በነገራችን ላይ ማለት ሀይሚ የለበሰችው ልብስ ሳይቀር ነው አውልቃ የምትሰጠው። በጣም በሳል በጣም የሆነች እንቁ የሆነች ልጅ ናት። በነገራችን ላይ ማለት ሀይሚን ያለ ምክንያት አይደለም እንወዳት በምክንያት ነው። እና ቡታጅራ እንግዲህ በዓላቶች እየመጡ ነው። ለብዙ ሰዎች እንግዲህ የስራ እድል ፈጥራችሁ እኔ እንጃ ደስ የሚል ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር ልክ እንደ ድሮ እንደነበራችሁት ሆናችሁ እንግዲህ መልካም ነገርን የጓደኝነትን ጥቅሙን በደንብ ለእኛ አስተምራችሁን አሳይታችሁን እርስ በርስ እየተሳሰባችሁ ፍቅር ምን እንደሆነ በደንብ አስተምራችሁን እኛም እንደ እናንተ በቃ እግዚአብሔር ሆይ እንደው እንደ ብሩክ አይነት አፍቃሪ ስጠን ምን አይነት መታደለው ብለን በቃ እስክንቀና ድረስ በሀይሚ የምሬ ነው። ወንዶችን በቃ እንደ ሀይሚ አይነት ሴት ስጠኝ ምን አይነት መታደለው ምን አይነት ወርቅ የሆነች ሴት ነች እያልን በፍቅር ተደመን ከእናንተ ብዙ ትምህርቶችን ተምረን የእኛም ህይወት አጓጉቶን በቃ ትዳርን እንድንፈራው ፍቅርን እንድንፈራው እንድንጠላው ሳይሆን እንድንወደው ፍቅር ምን ማለት እንደሆነ ትዳር ምን ማለት እንደሆነ ትርጉሙን እያሳያችሁን ያላችሁ ሰዎች ናችሁና መጨረሻችሁን አምሮ ደምቆ ለማየት ያብቃል። ሀይሚ ብሩክ በጣም ትለያላችሁ። ለእናንተ እኛም ትልቅ ቦታ ትልቅ ክብር አለን። እናንተም እኛ በሰጠናችሁ ልክ በጣም ቦታ ሰጣችሁን፣ ክብር ሰጣችሁን። እያንዳንዱን ነገር እንግዲህ የምታደርጉትን ከተመልካች ጋር እንዲህ ቢሆንስ እንዲህ ቢፈጠርስ ብላችሁ ነው የምትሰሩትና እንወዳችኋለን። እኛንም ስለምታከብሩን እናከብራችኋለን። ለማንኛውም ግን ቡታጅራ የሚኖራቸው ቆይታ እንግዲህ ትንሽ ረዘም ያለ ይሆናል ብዬ አስባለሁኝ። መጨረሻችሁ ይመር ብዬ ሀሳብ እሰጣለሁ። ስለነበረን ቆይታ አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።